አይደለም አንተንና ህፃናትን ቀቅዬ ነው የሚበላልህ እያለሁ ትገዛለህ። መከላከያ ደፋሪ ነው፣ ገዳይ ነው። በቃ ይሄ ነው። ራሳችን አብልተን ራሳችን አጥግበን ራሳችን አፈምሰን እንዴ በራሳችን ሰውኛ እንታመን እንዴ 79 ብሔረሰብ እናጠፋለን። ማትገዛ ከሆነ ምንም ምርጫ የለም። ዝም ይበላስ ይመን ኦሮሞ ብቻ ነው ማለት ነው ኢትዮጵያ ላይ የሚቀረው። ኦሮሞማ ብቻ ይገዛል። እኛ በህዝብ ቁጥር አንደኛ ነው እና ምንም ማታመጣ። እኔ 3 ጊዜ ነገር አለ ከዚህ በፊት አይደለም አንተንና ህፃናትን ቀቅዬ ነው የሚበላልህ እያለሁ ትገዛለህ። አንዴና ማለት 79ን ብሔረሰቦችን ሁሉን አጥፍታችሁ ትችላላችሁ ብለህ ታስባለህ አንተ? እኛ 80 ሚሊዮን እኮ ነው። ለምን ማጀር አንድ ኦሮሞ ለስድስት ተማሪ ይበቃል። ምን ችግር አለ እኮ አይ እንደ ጥያቄ ነው የምጠይቀህና ማለት አሁን ኢትዮጵያ ውስጥ ላይ 86 ብሔረሰቦች አሉ። ስለዚህ እኛ ብቻ ነን ኢትዮጵያ ውስጥ የምንቀረው ሌላውን እናጠፋለን ነው እያልኩ ያለው እንዳንዴ መከላከያ ሰራዊት። አንተ ብቻ በትክክል ተናገራለህ። አንተ ሲታወራም ሲነስራት አለ ሌሎቹ ከላለ ሰው ይሳደባል። አንተ ገብተው የሚናገረን ነገር ገብተው ማለት ጥያቄ ልጠይቅህ አንዴ ጥያቄ የመጨረሻ ጥያቄ ቀጥል እየጠበቅኩ ነው። ድምጼ ይሰማል? አዎ ቀጥል። እኔ አንድ ጥያቄ የምጠይቀህ ማለት አማራን የጠላኸውስ ልትታገለኝ ነው ይታኮሰኝ ነው ብለህ ነው። ደቡብ ምን አድርጎ ነው አጥፋለሁ የምትለው? እስኪ ንገረኝ። እነሱም እንደዚህ ያሽቃበጡ ነው። አማራ ያሉ ያሽቃበጡ ነው። ስለዚህ እነሱም ትንሽ መቀመስ ያለባቸው ነገር ይቀምሳሉ። በቃ ይሄ ነው። ስለዚህ አማራን ብቻ ሳይሆን ማጥፋት የሚችሉት 79 ብሔረሰቦችን ማለት ኦሮሞ ብቻ ነው የሚቀረው ማለት ነው ኢትዮጵያ ውስጥ ላይ። ከዚህ በኋላ የሚቀጥል 3-4 መቶ ዓመት 500 ዓመት ኦሮሞ ካልገዛ አይሆንም። እንደ በፊቱ ዝም ብላችሁ እኛ ላይ ሲራታችሁ ይችላል። በቃ አማራ ነው ያስቸገረ ያለ አማራ ማውጣት ከልኩ ልክ ይገባል። በቃ ህፃንም ቢሆን የ5 ዓመት የ6 ዓመት ልጅም ቢሆን በቃ አማራን ካገኘ ማረድ ነው ማለት ነው። ለምንድን ነው ፎቶ ትፈጽም መዘጋት? አውራ ፎቶ አንሳ ቀጥል፣ ንግግርህን ብቻ ቀጥል። እንደዛ ቆይ መቅደስ የሰውዬ እኮ አገር ዓላማ አማራን ይወዳል፣ ሁሉን ይወዳል። እናንተ ናችሁ ዝም ብላችሁ የምትሰድቡት የምታንቋጥጥ። አይ አይደለም አንግባባ። ይኸውልህ ሰውየውን ተው። እኛ ጠላታችን ማን እንደሆነ ገዳያችን ማን እንደሆነ እናውቃለን። ግን አሁን አንተ ያልከው እንዳንድ መከላከያ ሰራዊት እንዳንድ ወታደር ኢትዮጵያ ውስጥ ላይ ከኦሮሞ ውጭ ሌላውን እናጠፋለን፣ አማራን፣ ትግሬን፣ ደቡብን እንዳል ካገኘን እናርዳለን እያልክ ነው። በትክክል እንደውም እንደዚህ አንገዛም አንገባ። በትክክል ተነጋገር። አንተ በትክክል ገብቷል። እንደውም ከዚህ በኋላ ምንም ነገር አታልበታል። አገር የአማራ ክልል የገብረሰዶም መንገሻ ነው የሚናረግልን። ወንድ ለወንድ ማለት ነው። በቃ አንድ ጸባይ ያላችሁ በሰላም ከማንም ጋር እንኖራለን የሚትል ከሆነ በሰላም ትኖራለህ። በሰላም ማትኖር ሆነ ደግሞ የገብረሰዶም መንገሻ ነው የሚናረገው። ድምፅ ከፍ አድርጎ ይናገር። ድምፅህን ከፍ አድርግ። እንደ ሌባ ትንሿከካት አለ። አይ በቃ እሱ ያለው አሁን እኮ ትክክል ማለት ሲሰለጥኑ የሚነገሩት ንግግር ነው የሚናገረው ያለው። አማራ እናጠፋለን፣ ደቡብን እናጠፋለን፣ ትግሬ እናጠፋለን፣ 79 ብሔረሰቦች እናጠፋለን። ከኢትዮጵያ ውስጥ ኦሮሞ ብቻ ነው የሚቀረው። አልገዛም ካላችሁ ደግሞ አገራችን ወንድ ለወንድ እንዲደራረግ የጌ አገር ነው የምናደርጋት እያልክ ነው አይደል? እሺ
አሁንም እቺ ሴትዮ ብሎክ እና ሚውት እያደረገች በትክክል በስነ ስርዓት የሚታወራ ከሆነ በትክክል ነገር አሁን አማራ ህዝብ እንደ ህዝብ አክብሮ ህገ መንግስት አክብሮ ይኖራሉ የሚል ከሆነ በሰላም ኢትዮጵያ ውስጥ ሀገራችን ማሳደጋል። ኤርትራ ሄደን አሰባችን ማስመለስ አለብን። አይ አንፈልግም የምትል ከሆነ መጀመሪያ አማራን አጥፍተን ቀጥሎ ወደሚቀጥለው ሄደ አንድና አንድን በቃ ከሚገባ እናመሰግናለሁ ወንድማችን። ቪዲዮ ግን መውጣት አትችልማ? ትችላለህ ቪዲዮ መውጣት? ወታደር መቼም አይፈራም። ግን እኔም ጥያቄ አለኝ። ግን የዚህ ሁላ ቀማሪ ማን ነው? የዚህ ሁላ ተንኮልና ሴራ ቀማሪ ማን ነው? ይህ ምንም ተንኮል አይደለም፣ ምንም ሴራ አይደለም። ይሄ የእኛ አስተሳሰብ የመሪያችን አስተሳሰብ እና ሽመልስ በትክክል ስለሚያስቡ ለሀገሪቷ እንደሚያስቡ በቃ ወንድማችን እናመሰግናለን። በውስጥ ላኪልኝ አንድ ነው አማራ ማወቅ ያለባችሁ ነገር እዚህ ጋር በጎጥ የምትከፋፈል አማራ ካለ ሰምታን የሰው ወታደር ነው፣ መከላከያ ሰራዊት ነው። ምን እንደሚል እያያችሁት እየሰማችሁት ነው። ከአንድ ወታደር ከአንድ ታጣቂ ምን እንደሚያስብ እዚህ ጋር በሃይማኖት የምትከፋፈል እኔ ወሎዬ ነኝ ጎጃም ምን አገባኝ፣ እኔ ሸዋ ነኝ ስለ ጎንደር ምን አገባኝ የምትሉ አማራዎች የሚኒሻ ልጆችን ብትሆኑ ሚኒሻም አድማ በታኝም ብትሆን ስማ እንግዲህ አማራን እንደ አማራ እናጠፋለን፣ እናርዳለን፣ የ5 ዓመት ልጅ እንኳን ብናገኝ እንገላለን፣ አንምርም፣ እያጸዳን ነው ምን ሄደው እያለ ነው። ስለዚህ ጭንቅላት ያለው አማራ ካለ መስማት ይችላል። ካልሆነ ግን ያንተ ተራ እስከሚደርስ ነገ አጋድሞ እስከሚያርድህ ድረስ ምንም ማድረግ አልችልም። ከዚህ በላይ ከወታደር መከላከያ ሰራዊት ነው። ከመከላከያ ሰራዊት አፍ ይሄን እየሰማችሁ በጎጥ የምትከፋፈል ካለ የራሱ ጉዳይ፣ ምንም ላረጋህ አልችልም። የ5 ዓመት ልጅ ባገኝም እገላለሁ እያለ ነው። እንደዛ ብቻ አይደለም። በነገራችን ላይ ሰው ስጋ ትበላላችሁ የሚባለው እውነት ነው። የአማራን ስጋ ሚውት አንሳ፣ ሚውት ካሲ የሚመልሰውን ቅዱት ሚውት አንሳ፣ ሮቤል ሚውት አንሳ፣ ሚውት ካሲ የሰው ስጋ የአማራን ስጋ ትበላላችሁ፣ የአማራን ህፃናት እያረዳችሁ ትበላላችሁ የአብይ ወታደሮች የሚባለው እውነት ነው። ከዚህ በፊት እንኳን አንተ በጊዜ 4 ጊዜ መጥቻለሁ ነግራለሁ እኮ መስክርልኝ። እውነት ነው ውሸት? እናንተ ወጣት እኔም ግጥማርክ የበልቻል ታቂ እንደሚቀጥል እንደውም አማራ ህፃን የተባለ መወለድ የለበትም። በዲስት ቀጥዬ ጭንቅላቱ እየበላ ነው ማሳየ። እኔ ወንድሜ እንደዚህ ይላል አልመረል ይገላል በቃ ወንድማችን ይበቃል። ከዚህ በላይ ከቻልክ ፎሎ አድርግ ያለው ፎሎ እንመልስ ታዳጊ የሚለው ይበቃል። ያልበቃ አማራ እንግዲህ ተኝተህ ለመበላት ዝግጁ ነው። አያችሁት አይደል? እንግዲህ በአደባባይ በዚህ ልክ ሴት ልጡቷ ሲቆረጥ ቤትን ዘግተህ ውስኪን እየገለበጥክ ነው። ነጭ አንሶላ ውስጥ ወፍራም ቂጣ አቅፈህ ቁጭ ብለሃል። ለምን አትመጡ? እኛ ፖለቲካ ተመራን ነው የምናየውን ነገር ነው እዚህ ያለው አጠቃላይ የሚናገር። እኔ እውቀት አለኝ እናክል እንደዚህ ሆኜ ዲያስፖራ ነው እያስኖ ምናምን ያን ሁሉ ቋቋታ እናንተ ዝም በሉ ሚውት አርጋችሁ ተቀመጡ፣ እኛ እንናገር እያላችሁ የምናውቀውን እንኳን እንዳንናገር ምላሳችንን ስታስሩን የነበራችሁ አክቲቪስት መሳይ እባቦች የታላችሁ? በጣም ታሳፍራላችሁ። ዛሬ ነው ወጥተህ መጻፍ የነበረብህ። ዛሬ ማንኛው ሚዲያ ነው ይዘገበልልኝ? እስከ ዛሬ ያለው ማንኛው ኬስ ነው? ማንኛው ሸክ ነው ይወጣ? አንድ ነገር ማለት እፈልጋለሁ። የዚች ልጅ በደል እዚች እህታችን ላይ ጀግና እህታችን ላይ የተሰራው ሴራ አማራ መሆን አይጠበቅብንም። የኔ ጌታ ክብሯን ነው የጣሉት። ሴትነቷን ክብር ነው የጣሉብን፣ ያዋረዱብን። አው የምትታገልለት ዓላማ አለ።
እሷ ቆማም እኮ ሞታልናለች። እሷ ሰማዕታችን ናት ለኛ። እንደኔ እምነት ክርስቲያን ተከታይ ነኝ። መነኩሴ ምድር ላይ ነፍሱ እንኳን ብትኖር ስጋውን ለፈጣሪ ሰጥቷል፣ አካሉን ለፈጣሪ ሰጥቷል። ቆሞ እንኳን እንደሞተ ነው የሚታሰበው። እቺ ጀግናታችን ለኛ ያንን የሆነችልን ሰማዕት ናት። እሷ ኑራም እንኳን ሞታልን ነበር፣ ግን የገደላት የሞት ሞት ነው። አካሏን ከአጥንቷን የለዩባት። ስለዚህ ሰው መሆን ነው የሚጠበቅባችሁ። አሁንም ፍትህ ምን ጠይቀው የመላው ኢትዮጵያውያን ዓለም ላይ ያለው ህዝብ ሁሉ እኛ ላይ የሚደርሰው ግፍና መከራ እንዲያይልን ነው። እኛ ምርኮኛን አሽሞንሙነን እንሸኛለን፣ እነሱ ግን አንዷን እንኳን ሲይዙ እንደ በግ ነው የሚበልጡብን። ይሄን ተረዱ ነው፣ ስቃያችንን ተረዱልን ነው በቃ። በተለይ አማራንን ብላችሁ እዚህ ሚዲያ ላይ ካላችሁ ድምጽ ማትሆኑ የተበደልን ሰዓት ለኛ ጎን ማትቆሙ ከሆነ ምን አባሽ ትሰሪልኛለሽ ነው? ምንድነው ካንቺ የምጠቀመው ነው? እኛው ራሳችን ባጠገብናቸው ነው። ስለዚህ ላንተ ድምጽ የማይሆንልህ ምን አባይ ይሰራልሃል ነው? ለቤተሰብ ለወገን እየታረድክ በአደባባይ እንዴ እንደ በግ እየተበለጥክ እየኖርክ ላንተ ጎን የማይቆሙልህ ፖለቲካ ያቆሙ ሰው በመሆኗ ብቻ ይቆሙልን። በቃ በህዝባችን ነግዳችኋል፣ አልፎላችኋል፣ ህይወታችሁ ተቀይሯል። ካንቺ በላይ እኔ ያድርጋለሁ ትላላችሁ። ደናቁርት ሰው እንዴት ለወገኑ ያደረገውን ጀብድ ያወራል? ይሄን ያህል ሰጥቻለሁ፣ ይሄን ያህል ረድቻለሁ ለምንስ ይላል ነው እንዴ? አንተ እናትህን ላበላኸው እናቴ አብልቼሻለሁ ትላለህ እንዴ? እኔ ከእናቴ ጋር የምፎካከረው እናቴን አምጬ ስወልድ ብቻ ነው። ዛት ዘይት ይሄንን ነው ማወቅ ያለባችሁ። ስለዚህ አንተ ለህዝብ ያደረከውን እንደ ጀብድ አታውሩ። ይሄን አድርጋለሁ፣ ይሄ ድምጾኛለሁ፣ አሁንስ ደልቶን ነው? አሁንስ ተመችቶን ነው ወይ? አሁን እኛ መፈናቀሉ ቆሞልን ነው ወይ? አሁን መታረዱ ቆሞልን ነው ወይ? እኔ ከፖለቲካ ወጥቻለሁ የምትሉት በቃ ይሄ ጠገበ ልባቸውን አስተንፍሱላቸው። አለቀ እንዴ! እንደዚህ አይነት ከሃዲ እንደዚህ አይነት ከሃዲ ከወንድም እስከ ሴትም እንደዚህ ልክስክስ ባህሪ ያለባቸውን ሰዎች ከህይወታችሁ ነቅላችሁ አውጡ። ከዚህ ሶሻል ሚዲያ ላይ አባሩ። በቃ ዱባይ ቦን እንደዚህ ብዬ አላወራሽም። እኔ ነገ ውጪ ነኝ። ሊያስይዙኝም ልመቱኝም የፈለጉት ሊያረጉኝ ይችላሉ። እኔ እጋፈጣለሁ። ለምን ብትይ ዜድ ነኝ እኔ። ሰከራም ብትሉኝም ቡሺ ብትሉኝም ለዝቢያን ብትሉኝም ማንንም አልሰማም። እኔ መከላከያ ደፋሪ ነው፣ ገዳይ ነው። በቃ ይሄ ነው መከላከያ። 16 አመት የ7 አመት የ5 አመት በቃ ደፋሪ ነው። ትልቅ ሴትዮ አዛውንት የሚደፍር ሞሎክሴ የሚደፍር ነው መከላከያ ማለት። ባለጌ ነው። በቃ ይሄ ነው አይተናል። እቺ የ16 የ17 አመት ልጅ ከነ ስጋዋ ጡቷ ቆርጦ ከነ ስጋዋ እንደዚህ አድርጎ እኔ ከእህቴ ጎን ነኝ፣ እኔ የሷ እህት ነኝ። በቃ እኔ የፈለጉ ያርጉኝ፣ የፈለጉ ይግደሉኝ ከፈለጉ። በቃ መከላከያ ገዳይ ነው፣ ገዳይ ነው፣ ገዳይ ነው። ከፈለጋችሁ የፈለጋችሁ አርጉኝ። እኔ ቤሩት ምድር ላይ ነው ያለሁት። ቤሩት ምድር ላይ ዱባይ አይደለም። የፈለጋችሁ አንቃችሁ ወደ ኢትዮጵያ የምትወስዱኝ አይደለም ያለሁበት ሀገር። እኔ የፈለጋችሁ አስይዙኝም ምን በልን። መከላከያ አሁንም ሪከርድ አድርጉት። ደፋሪ ነው፣ ገዳይ ነው። እናቴ ገድለዋል፣ እህቴ ደፍረዋል፣ እህቴ ገድለዋል። ይኸው እህቴ ገድለዋታል፣ ጡቷ ቆርጦ ገድለዋታል መከላከያ። በቃ ይሄ ነው። እኔ ሰክራለች ምናምን እንዳትሉ፣ አልሰከርኩም። በቃ እኔ ሀቅ ይዤ ሞታለሁ። እኔ እንደማንም ሽልጥልጥ አለውም ሽልጥልጥም አልልም፣ አልሽለጥለጥልም። በቃ እህቴ ሞታለች በመከላከያ። እህቴ ጡቷ ተቆርጦ ተገድላለች። በቃ መከላከያ ገዳይ ነው። እህቴ ወንድሞቼ ገድለዋል። መከላከያ ማለት ገዳይ ነው። በቃ ይኸው ድምፁኝ ያለው ገዳይ ነው። አመሰግናለሁ። ምን አለ መሰላችሁ ይሄ ጥሩ ነው። አንደኛ አማራውን ሰብስቦታል።
ይሄ እውነቴን ነው የምነግራችሁ። አማራውን አንድ እንዲሆን ይሄ በአስተሳሰብ የተለያየውን አማራ እቺ ልጅ ሲያይ እቺ ልጅ የምትታወቅ ልጅ ነች። የአማራ ልጆች በደንብ ነው የሚያውቋት። መሀሪ በደንብ ትመጣለች እኮ ቲክቶክ ትጨፍራለች፣ እስክስታ ትመታለች። ከእናቷ ጋር ቪዲዮዎች አሏት። በእንትና ዘፈን አርጊልን ስትሏት ኮመንት ሪፕላይ አድርጋ እስክስታ ትመታለች። ትላንት የነበረች ለጋ ልጅ ነች። ዛሬ ቅጥፍጥፍ አድርገው ይበሏት፣ ቅጥፍጥፍ አድርገው የበሏት ማለት ነው። ስለዚህ አሁንም ቢሆን በተቻለ መጠን ድምጽ መሆን ነው ያለባችሁ የአማራ ልጆች። እንዲሁም ሰውኛ በቃ የሰው ነገር ይመለከተናል ያላችሁ ሰዎች ስላንትና የራቁት ፎቶ ተለቀቀ፣ እንትና ተደፈረች፣ እንትና እንዲሆነች ብላችሁ ስታላዝኑብን የነበራችሁ የሴት መብት ተሟጋች ነን እያላችሁ ስታላዝኑብን የነበራችሁ በየሚዲያው ድራማችሁን ተውኔታችሁን ስተውጉኑ የነበራችሁ ዛሬ እስኪ የት አላችሁ? እኔ እናንተን ነው ማየት የምፈልገው። እገሌ ተደፈረ ብላችሁ ሙሾ የምታወርዱ የሆነ ሰው ብሎ ዛሬ የአማራ ልጅ እቺ ልጅ ሴት ልጅ ነች። 18 ዓመት ቢሆናት ነው 18 17 ቢሆናት ነው እቺ ልጅ እንደዚህ ቁርጥርጥ አድርገው ቆራርጠው እንደዚህ ገለዋት የጣሏት ልጅ ለዚህ ልጅ ድምጽ ለመሆን ምን ነው እንትን አላችሁ ነው? የአማራ ሞት የውሻ ሞት ነው ለእናንተ ምንም አይሰማችሁ። እኔ ቀን አለ እስኪ ትንሽ ቀን እጠብቃችኋለሁ። ከዛ ስማችሁን እየጠራን እንሄድባችኋለን ማለት የምንሄድባችሁ በግድ ድምጽ ሁኑ ብለን አይደለም። ይሄ ለታሪክ ይቀመጣል። ይሄ ህዝብ ቀን ይወጣለታል። ይሄ የአማራ ህዝብ እድሜ ልክ በእናንተ እንደተዋረደ እድሜ ልክ እንደተገደለ በየቦታው እንደተሳቀቀ አይኖርም። ቀን ይወጣለታል። ማንም ዓለማችን ላይ እድሜ ልክ የገዛ መንግስት የለም። እነ ጋዳፊ ወርደዋል። እነ ሳዳም ሁሴን ጠፍተዋል። ነገ ሌላ ቀን ነው የሚፈጠረው አናውቅም። የዛን ቀን ግን ያስተዛዝበናል። ይሄ ቴክኖሎጂ ዘመን ነው። ማን ምን ሰራ ማን ምን አደረገ ይቀመጣል። ክፉም ሰራችሁ ደግም ሰራችሁ ይቀመጣል። ስለዚህ እኔ ማየት የምፈልገው ሚዲያ ላይ ያላችሁ ዛሬ ድራማ ይዛችሁ መጣችሁ። ገሌ ብር ተበላ ገሌ ብር አልተበላ በዚህ ሰዓት ማለት ነው። እኔም ከንትና ጎን ነኝ ትሉ አይደለ? የራቁት ፎቶ ሲለቀቅ የሆነ ነገር ስም ሲጠፋ ድምጽ የምትሆኑ ሰዎች ዛሬ እንግዲህ ለዚች ለለጋ ወጣት ድምጽ ምንም እንደማታመጡ አውቃለሁ። እናንተ ድምጽ ሆናችሁ አልሆናችሁ የአማራ ህዝብ ህልውና ያለው ክንዱ ላይ ነው፣ ማሸነፉ ላይ ነው። መሬት ላይ ለሚዋደቁልን ወንድሞቻችን የሚዋደቁልን አባቶቻችን የሚዋደቁልን እህቶቻችን ላይ ነው ተስፋ ያለን ምድር ላይ። ነገር ግን ሚዲያ ተጽዕኖ እንደመፍጠሩ አዌርነስ ለመስጠት ያህል ነው እንጂ አማራው ክንዱ ነው የሚያድነው። አንድ ታዋቂ ልጅ መተሽ ስለፖስተች ወይ ሚሊዮን ወይ ብዙ ተከታይ ስላለሽ ስለፖስተች ምንም የሚመጣው ለውጥ የለም ምንም። ነገር ግን አዌርነስ ስላለ ሰው እንዲያውቀው ስለሚፈለግ ነው። አዌር ለሰው እንዲደርስ ኢንፎርሜሽኑ እንዲሰራጭ ስለተፈለገ ነው እንጂ ድምጹ ያለው ፍትህ ያለው በአማራው እጁ ላይ ነው፣ ክንዱ ላይ። ግን እኛ ማንነታችንን አሳይተናል። ማርከንም ጤፍ እንጀራ የሚያበላ ነው የአማራ ወታደር። ማርኮ አንበሳ አይዞህ የሚል ነው ያለው። ማርኮ መልሶ ሂዱ አትምጡ ብሎ መክሮ የሚልክ ነው። መክሮ አትምጡ ትገደላላችሁ ከዚህ በኋላ እንዳትመጡ ብሎ የሚልክ ነው። እናንተ ግን ዛሬች ልጅ በእናንተ እጅ ብትወርቅ ቀርጥፋችሁ በላችኋት፣ ቀርጥፋችሁ። ስለዚህ የጊዜ ጉዳይ ነው። እኔ የምለው ሌላ አጀንዳ የአማራ ልጆች ከቻላችሁ ሌላ አጀንዳ እንዳትቀበሉ፣ ቲክታክ ላይ ሌላ አጀንዳ እንዳትቀበሉ። አጀንዳችን ባለም ነች። ባለም እንደኔ ወንዳንቺ እንዳንተ ቲክታክ አካውንት የነበረት እንደኔ የምታወራ ልጅ አታወራም፣ ቪዲዮ ምናምን የምትሰራ ልጅ ነች። ዛሬ ግን የለችም። ስለዚህ ሁላችሁም ድምጽ ሆኖ መሀሪ በጣም እግዚአብሔር ያክብርልኝ። በጣም አመሰግናለሁ ድምጽ ስለሆንክ። እንዲሁም ኤርትራኖች እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ከፍት ጎን ስለቆማችሁ ብዙዎቻችሁ ሚኪ አንተ ብዙዎቻችሁ ነው ይቻለው። እግዚአብሔር ይስጣችሁ። እናመሰግናለን። ድምጽ ስለምትሆን ይሄ እኮ የህሊና ጉዳይ እኮ ነው ለመሰለሽ። ይሄ ማንም አይደለም። እኔ የምዳለው ይሄ የህሊና ጉዳይ ነው። አንድ ሰው ድምጽ ሆን ሲል ድምጽ መሆን አይደለም። ድምጽ የምትሆኑ ለራስ ነው፣ ለህሊና ለሀቅ ነው። በቃ ይሄ እንደዚህ አይነት ግፍ ተፈጽሟል። ይሄን ግፍ ትቀበለዋል። የምትቀበለው ከሆነ ዝም በል፣ ማትቀበለው ከሆነ ግን በቃ ፍትህ መጠየቅ አለብን።
ድምጽ መሆን አለበት። አለቀ። አንተ ነገ ጧት እህት ላይ ሊደርስ የማትፈልገው ነገር ከተፈጸመ ነገ ጧት እህት ላይ ሳይደርስ ዛሬ ድምጽ ካልሆንክ ነገ እህት ላይ ነው የሚፈጸመው። ስለዚህ ይሄ ሰብአዊነት ነው እንጂ ሌላ አይደለም። አሁን ይሄ የተፈጸመውን ነገር በቪዲዮ ዶኩሜንተሪ ተሰርቶ ሌሎች ዜጎች ከሰሙት ሌሎች አሜሪካኖች ሰልፍ ይወጣሉ፣ ጀርመኖች ሰልፍ ይወጣሉ፣ እመነኝ እንግሊዞች ሰልፍ ይወጣሉ። በዚህ ጉዳይ በደንብ አድርገህ ካስረዳቸው ሰልፍ ካዘጋጀ ይመጣሉ ካንተ ጋር። ለምን ፈተኗ ይህ ሰብአዊ ድርጊት ነው የተፈጸመው። ትዊተር ላይ ሄዳችሁ ይዩት። ማአት አሜሪካኖች ተሳትፈውበታል። ማአት ሰብአዊ መሰሎች ተሳትፈውበታል ትዊተር ላይ ማለት ነው። ስለዚህ በእንደዚህ ፑሽ ከሄደ እመኔ ነው ማለት ለመንግስቱ እንዳይመስል ፕሬሸር ለሀገሪቷ ነው ፕሬሸር የሚፈጠርላት። አገሪቷ ችግር ውስጥ ከገባ ደግሞ ህዝቡ ውስጥ ችግር ውስጥ ይገባል ማለት ነው። ስለዚህ ሁሉ ነገር ከመምጣቱ በፊት አስቀድመ መንግስትን አስጨንቀህ የዚህ ፍትህ ማረጋገጥ ያለብህ ራስህ ነህ። አለበለዚያ ዓለም ላይ ከደረሰ ግን አልኩህ አገሪቷ ላይ የሚወርደውን ነገር በሙሉ ህዝብ ላይ ነው እንጂ መንግስት ችግር የለበትም። ከቻለ ይመራል፣ ካልቻለ ደግሞ የሚዘርፈውን ዘርፎ ያመጣል። ኖ የራሱ አረባት እኔማ እየታገልኩ የራሳችንማ እየታገልኩ ነው። የሚገርሙት እንደው ለሰላማዊ ሰልፍ ሳይሆን እየተገዳደልን ነው። ራሱ ለፍታችን እየተጨፋጨፍን ነው። እኛ የራሴንም አላስቀምጠውም አልኩ እያደረኩት ነው። ግን እንደዚህ አይነት አውሬ አይነት ፍጻሜ ስታይ ደግሞ ዝም ማለት ደግሞ የፍትህ ታጋይ ነኝ ማለት አልችልም። እኔ የፍትህ ለህዝቤ ለፍትህ ብዬ ታገ ኢፍትሃዊ ነገር ሲታይ ዝም ምር ከሆነ የፍትህ ታጋይ አይደለም። ስለዚህ ይኸውልህ የምትሉትን ነገር ከፖለቲካ አታገናኙት። እመኔ ነገ ጧት እህቴ ከተፈጸመ እኔ ድምጽ መሆን ለምሳሌ ድምጽ መሆኑ ነገር እህቴ ላይ የሆነ ችግር ሲፈጠር ከተፈጠረ ድምጽ እንድትሆነኝ ነው። ድምጽ ለራሴ ለነፍሴ ስል ነው ድምጽ መሆን ያለው በእውና በዛ ደረጃ በቃ ነገሮችን ለመናገር ወይ ለመምንጩ በቅድሚያ መመስገን ፈልጋለሁ። ሁሌም ከሚበደል ጎንና ከእውነት ጎን መቆም እውነት አንድ ቀን ያሸንፋል። ሀቅ አለው። የአማራ ህዝብ ሀቅን ይዞ ነው የሚታገለው። አሁን እንግዲህ የተደረገውን ነገር አይታችኋል። ሰብአዊ መብት ጥሰት ነው ይሄ። በየትኛውም የዓለም አቀፍ ህግ የተማረከን ወታደር በአሰቃቂ ሁኔታ ልትገለው አትችልም። ይዘህ ማርከ የምርኮኛ ልውውጥ ነው እንጂ የምታደርገው ወር ላይ ቀይ መስቀል ነው እንጂ የምታስረክበው መግደል የለበትም። ፋኖ እንዴት አድርጎ እንዳስረከበ ብዙዎቻችሁ አይታችኋል። እዚህ ውስጥ ያላችሁ እንዲሁም በሌላ በሙሉ ዓለም ያለም አይቷል። ግን እኔ መናገር የምፈልገው ፍትህ ፌቨን ስትጮሁ የነበራችሁ ለፌቨን ስትጮሁ የነበራችሁ የት አላችሁ? የዛሬ 130 ወር 140 ዓመት ትርክት መጥቶ ምን ይልቅ ጡት ቆርጧን ብላችሁ ነው አይደል ይሄንን ነገር ያደረጋችሁት? ዛሬ ይሄታችሁ ጡት የቆረጣችሁት የት አላችሁ? እኛ ከቀነ ጎን ነበርና አይደል? እናንተ የት አላችሁ? የት አላችሁ? ዛሬ አስመሳይ አትሁኑ፣ አታጨብጭቡ። እጥፍ የሚመልሱ ወንድሞች አሏት። አስመሳይ አትሁኑ፣ አታጨብጭቡ። መጮህ ካለባችሁ ጩሁ፣ ድምጽ ሁኑ። እኛ ማንም ሳፖርት እንዲያደርገን አይደለም፣ ድምጽ ሁኑ ነው።